እዚህ ወረቀት ላይ እንድትፈርምልኝ ብቻ ነው ፈልገው። እዚህ ወረቀት ላይ እንድትፈርምልኝ። ይሄንን ወረቀት ከፍታ አንብበው። ምንም አንተን የሚጎዳ ነገር አይደለም። ባለፈውም ለመፈረም ምንም አይነት ነገር አይፈጅብኝም ወይም ኢዚ ነው ብለኸኛል። ፈቃደኛ ከሆንክ እዚሁ ሚዲያ ላይ ያየን ልትፈርምልኝ ትችላለህ። ስክሪፕቶም ይዣለሁ። ፈቃደኛ ካልሆንክ ደግሞ ትልልቅ ሰዎች ባሉበት ያው ከምንም በላይ ካሜራና ሚዲያ ትልቅ ምስክር ነው ብዬ አስባለሁ። አይ አልፈልግም እንደዛ አይሆንም ብለህ ካልክ ደግሞ ትልልቅ ሰዎችን መሰብሰብ እችላለሁ። እንደዛ አድርገን እዚህ ወረቀት ላይ እንድትፈርምልኝ ብቻ ነው ፈልገው። ሌላ ምንም የምፈልገው ነገር የለም። የፍቻችሁ መንስኤ እኔ ከሆንኩኝ እኔ ከህይወታችሁ እወጣለሁ። ድጋሚ ተመልሼ ህይወታችሁ ላይ አልገባም። ባንቺም በአብርሃም ያው ፍቅር ማለት ለሚወዱት ሰው ደስታ መኖር ነውና እኔ ከህይወታችሁ እወጣለሁ። ውሳኔሽን እንድታነሽ እፈልጋለሁ። የማይሆን ውሳኔ ነው እየወሰነች ያለችው። ነግሬያታለሁ እኮ የማይሆን ውሳኔ ነው እየወሰነች ያለችው። ንገራት። እኔ ምንም ነግራት የለም። አንተና ምንም ልትሰማኝ አልቻለችም። ማርቆስ ነው ወይ ነው? እኔ አብርሃም ብዙ ነገር ተጭኛት ብዙ ነገር አድርጋልኛለች። ሶ እኔ ይሄንን ነገር አታድርጊ ብላት ነገ ደግሞ በእኔ እንድትጸጸት አልፈልግም። ተዋት ነው እያልከኝ ያለው? አዎ እርግጠኛ ነህ? ወደሱ እንዳትወስድ አልፈልግም። ፍቺውን ተቀበላት። ምክንያቱም እንድትሰቃይ አልፈልግም። ኖ ማርቆስ ይኸውልህ፣ ይሄ እኔ ሀሳብ ነው። እዚህ ውስጥ አንተ ስም እንዲጠፋ አልፈልግም። አብርሃም ባለጌ ናችሁ ሁለታችሁ። አብርሽ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? አለን እግዚአብሔር ይመስገን። አለው መኖር ደጉ። ያው ሩቲ ሀሳብ አልቀየርም ብለሽ በጣም ብዙ ደረጃዎች እየሄድሽ ነው። ለምን እንደሆነ ባይገባኝም ለምን መታገስ እንዳቃተሽ ባይገባኝም አሁን ግን ካንቺ ጎን ነኝ። በመትፈልጊው ነገር ሁሌ አብሬሽ ነኝ ብዬሻለሁ። ዛሬም ከጎንሽ ነኝ። አንቺ የምትፈልጊው ያንቺ ሀሳብ ከሆነ ይሄም ነገር ዛሬ የምታደርጊው ነገር ያንቺ ሀሳብ ከሆነ ካንቺ ሀሳብ እስማማለሁ። ምክንያቱም ከዚህ በኋላ ላንቺ የሚጠቅሙ ነገሮች በሙሉ ራስሽ ነሽ የምታውቂው። ማለት እኔ እንደዚህ አድርጊ እንደዚህ አታድርጊ ብዬ በጣም ብዙ ነገር ተጭኘሽ ያንን ነገር ሳይሆን ሲቀር የራስሽ እርምጃ ደግሞ እየወሰድሽ ነው ያለሽው። ያንን ነገር ደግሞ መቀበል ብቻ ነው ያለኝ አማራጭ። ምንም ማስቀየርሽም ሐሳብ የለኝም። ምንም መፈይደውም ነገር ስለሌለ ብቻ ለምን ዛሬ ላይ የዚህ ደረጃ እንደመጣሽ ባይገባኝም አስቢበት፣ ከራስሽ ጋር ተማከሪበት ብዬሽ ነበረ። አውርተሽበታል ይመስለኛል። ከራስሽ ጋር 2 ቀን 3 ቀን ራስሽ ጋር ተማክረሽበት ሌላ ደግሞ ተጨማሪ ነገር ይዘሽ መጥተሻል። ያንቺ ሀሳብ እንደቀጠለ ነው። አሁንም ወደ ኋላ የምትመለሽበት ምክንያት የለም ነው ወጣ። አዎ እንግዲህ ማርኬ እንደዛ ነው። በመጀመሪያ እንዴት ናችሁ ፋሚሊ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ያው ባለፈው እንዳያችሁት ከዚህ በፊት በሰራሁት ቪዲዮ እንዳያችሁት የነበረኝን ሀሳብ ይዤ መጥቻለሁ በድጋሚ ማለት ነው። ምንም መቀየር የምፈልገው ሀሳብ የለም። ያው ማርኬ ነገር ያለው ብዙ ነገር እኔ ምንም ከዚህ በኋላ ከአቋሜ ምንም ንቅንቅ የምልበት ምንም አይነት ምክንያት አይኖርም። ገባ? ምክንያቱም ነገሮች እንደምታያቸው ናቸው። የማይስተካከሉ ከሆነ የሆነ መቋጫ ነገር ያስፈልገዋል። የሆነ ነገር ጀምረ በጅምሩ ተንጠልጥሎ መቅረት የለበትም። ወይም ምንድነው የሆነ ግብ ሊኖረው ይገባል፣ ወይ ሊሳካ ይገባል፣ ወይ ደግሞ እስከናካቴው ሊቀር ይገባል አይደለ? ስለዚህ ይሄ ነገር ደግሞ አልተሳካም። ስለዚህ መቅረት ነው ያለበት። መቅረት ካለበት ደግሞ በአግባቡ ወይም ደግሞ በትክክለኛው መንገድ መሆን አለበት ብዬ ስላሰብኩኝ እኔም የራሴን ሰላም ለማግኘት ከብዙ ሰዎችም ንትርክም ጭቅጭቅም ለመዳን አእምሮዬንም የሆነ ከጭንቀትም ከብስጭትም ራሴንም ብዙ ነገሮችንም ሰርቫይቭ ምንድነው ፕሮቴክት ከማድረግ አንፃር ለኔ የተሻለ ነገር የሚሆነው በዚህ ታይም ይሄ ነገር ብቻ ነው። ስለዚህ ብዙ አማራጮችን ለማየትም ለመሞከርም ጊዜው ስጄ ከራሴ ጋር አስቤበት ነበር። ነገር ግን የሚሆን ነገር መስሎ ስላልታየኝ ወይም ስላልሆነ የተሻለው ነገር ይሄ ነው ለኔ በዚህ ታይም። ሀሳብ ግን ማንንም እጅ የለበትም አይደል? በቃ በራስሽ ወስነሽ በራስሽ ሁሉ ነገር እያደረግሽ ማለት ከኋላሽ ምን አይነት ሰው እንዳለ አላቅም፣ ማንንም እንደሌለም አውቃለሁ። ግን አንዳንዴ መልካም መካሪ የሚመስሉ ጥሩ ላንቺ ያሰቡ የሚመስሉ ሰዎች በዙሪያሽ ሊኖሩ ይችላሉ። በስልክም ደውለው በተለያየ ነገር ደውለው
በቃ ላንቺ የሚሻልሽ ይሄንን ነው፣ ላንቺ የሚሆነው ይሄ ነው፣ በቃ ከሱ መለየት ነው ያለብሽ ብሎ መክሮ ገፍቶ እዚህ ያደረሰው ካለ ሩታ አትሳሳች። አሁን እኔ በሰው ተነሳሽነት በሰው ሆይሆይታነት ትዳርሽም እንድታፈርሽ አልፈልግም። ከአብርሃም ጋር ደግሞ እንድትለያዩ አልፈልግም። ነገር ግን ይሄ ሀሳብ ሙሉ ነገር የራሴ ነው፣ የማንም እጅ ተጨማሪ የለበትም እምትይ ከሆነ ሁሉንም ሰው ነፃ ማውጣት አለብሽ ሩታ። ምክንያቱም ይሄ ያንቺ ህይወት ነው፣ ይሄ ያንቺ ትዳር ነው፣ የወደፊትሽ ነው፣ የልጅሽ አባት ነው የሚሆነው። ዛሬ ላይ ፈተሽው ምን አለ ባላደረኩት ብለሽ ደግሞ እንድትጸጸችበት አልፈልግም። ደጋግመሽ እንድታስቢበትም ነግሬሻለሁ። እኔ ካንቺ አጠገብ ስሆን አብርሃምን እንድትለዩ በቃ እንድትፋቺው አይደለም አብሬሽ የሆንኩት። ምክንያቱም ይሄን ነገር እንድታቂልኝ ስለማፈልግ አንቺም አይዞሽ በርቺ እያልኩሽ እንዳይሆን እንድታቂልኝ ነው። አሁን እሱ ሲመጣ ደውለህ ጥራልኝ ብለሽኛል። ደውዬ ጠርቼዋለሁ። ቤተሰብ እየመጣ ነው። እኔም የተባበርኩ እንዳይመስል በቃ ካልሆነ ይሄ ነገር እኔ የሷና ያንተ ነገር መፈታት አለበት ብዬ እኔ በሰው ጣልቃ የገባው እንዳይሆን በዚህ አጋጣሚ ልናገር ፈልጋለሁ። ምክንያቱም ሩቲ ከዚህ በፊት ብዙ ነገር ተናግሬሻለሁ። አብራችሁ እንድትቀጥሉ እንጂ እንድትለያዩ አሁንም ቢሆን የመጨረሻ ተስፋ ቢኖር ራሱ አንድ ላይ እንድትሆኑ እንጂ እንድትለያዩ አልፈልግም። ይሄን ነገር እንድታቂልኝ እፈልጋለሁ። ከኔ ውጪ ደግሞ ሌላ ሰው አጠገብሽ ሆኖ አብርሃምን መለየት አለብሽ ብሎ የሚመክርሽም ከሆነ ንገር አለ እንደዛ አይነት ሰው። እሺ ማርኬ፣ በመጀመሪያ ደረጃ እኔ እንደዚህ አይነት የሆነ አለ አይደለ ላይፌ ላይ በቃ የራሴ ውሳኔ የሚያስፈልግበት ሁኔታ ውስጥ ስገባ የማንንም ምክር ወይም ደግሞ የማንንም እንትን አልፈልግም። ከራሴ ጋር ታይም ወስጄ ረጅም ታይም ወስጄ በጣም በብዙ መንገድ አስቤ አውጥቼ አውርጄ ነው እንደዚህ አይነት ውሳኔዎችን የምወስነው። ምናልባት ቀለል ላለው ነገሮች ሰውን ላማክር እችላለሁ፣ ግን ደግሞ በህይወቴ ውስጥ አስፈላጊ ለምላቸው ነገሮች ነገር ግን የማንንም ምክር የምፈልግ አይነት ሰው አይደለሁም። ምክንያቱም አንደኛ ደረጃ ያንን ሰው ተወቃሽ ማድረግ አልፈልግም። አንተ ነህ እንደዚህ ያደረግከው ማለት አልፈልግም። ሪስኩን ራሴ መውሰድ የምፈልገው ለሚመጣው ነገር ራሴ ነኝ ሪስኩን መውሰድ የምፈልገውና ማንናቸውም በእኔ ህይወት ውስጥ ይሄንን ውሳኔ ስወስን እንደዚህ አድርጊ እንደዚህ ሁኚ ምናምን ያለኝ አንድም ሰው የለም። ይሄ ራሴ ውሳኔ ነው፣ የራሴ ፍላጎት ነው እና ማርክንም ደግሞ የጠራሁትኝ በነገራችሁ ላይ እሱም እጅ የለበትም። ይሄ የራሴና የራሴ ውሳኔ ብቻ ነው። እዚህ ነገር ውስጥ ማርክ ማናችሁንም ተጠቃሽ እንድታደርጉት አልፈልግም። በደንብ አዳምጡኝ። የምሬ ነው። እሱ ምንም አይነት ነገር ውስጥ የለበትም። የተሻለውን ነገር ለማድረግ ከመጣር ውጪ ስፔሻሊ ይሄ እዚህ ውሳኔ ውስጥ በፍጹም የለበትም እና ማናችሁም እሱን ተወቃሽ እንድታደርጉት አልፈልግም። ሲቀጥል ያው ምን አለ መሰለክ ብንለያይም እሱ አባትነቱን ይክዳል ማለት ነው አይደለም። ስለዚህ እዚህ ጋር አባትነቱን የሚያሳጣ አንድም ነገር የለም ማለት ነው። ይሄን ነገር በደንብ እንድታውቁ ፈልጋለሁ። ስለዚህ ይሄ የራሴ የሆነ ውሳኔ ነው። ራሴ በመወስናቸው ራሴ ህይወት ውስጥ በጣም ትልልቅ ውሳኔ በመላቸው ሁኔታዎች ውስጥ ሲሆን የማንንም አይነት እገዛ ወይም ደግሞ ምክር አልፈልግም። ምክንያቱም እንደዚህ አድርጌ እንደዚህ ብሎኝ ምናምን የሚለውን ነገር አንደኛ እሱም ራሱን ተወቃሽ እንዲያደርግ አልፈልግም። አግዘኝ ብዬ የጠራሁትን ሰው ማለት ነው ራሱን ተወቃሽ እንዲያደርግ አልፈልግም። ሲቀጥል ራሴም ብሆን እሱ እኮ ነው እንደዚህ ያለኝ ብዬ ሌላ ሰው መውቀስ አልፈልግም። ሪስኩን ሙሉ የሚመጣውን ነገር እኔ ራሴ መውሰድ ስለምፈልግ ማለት ነው እና ይሄንን ይመስላል። ሩቲ አሁንም እኔ እድል አለ ብዬ አምናለሁ። በዚህ ዓለም ላይ ምንም ነገር ማይሆን ነገር ማይሳካ ነገር የለም። ይሳካል ብዬ አምናለሁ። አንቺም ይሳካል ብለሽ ያያሽው ነገር እንዳለ ሆኖ እኔም የሆነ ነገር ይሳካል ብዬ አምናለሁና ነገ ላይም ዛሬ መጥፎ ንግግር ተናግራችሁ የሆነ ነገር በቃ የማይሆን እርምጃ ተራምደን ነገ ላይ ደግሞ የምንጸጸትበትን ነገር ባናደርግ ባይ ነኝ። ግን አሁንም ካንቺ ጎን ነኝ። የምትፈልጊውን ነገር ከማድረግ ወደ ኋላ አልልም። አብርሃምን ጠርቼዋለሁ። የምትፈልጊውን ነገር ያው ስላልነገረችኝ ሙሉ ለሙሉ ለሱ ስለሆነ የምትናገረው ያንን ነገር ሙሉ ለሙሉ ትናገሪዋለሽ። የምትፈልጊውን ነገር ትናገሪዋለሽ። ግን የሚያሳዝን ነገር ባይሆን ባይ ነኝ። ጥራልኝ ብቻ ስለተባልኩ ነው እንደዚህ እያልኩኝ ያለሁትና
እኔ እናንተን ለማጣላት ሳይሆን እናንተን ለማስታረቅ ነው የምሞክረው። እንዴት ያ ቀጥታ እኔ የጠራሁት ከሩታ ጋር ለማገናኘት ነው። ምክንያቱም ምነግርህ ነገር አለኝ እሱን እንድታገናኘኝ እፈልጋለሁ ስላለችኝ አንተ ጋር መደወል ሳትፈልግ እኔን በመሀል አስገብታኝ ይሄን ነገር ማድረግ እፈልጋለሁ የምትለው ነገር አለ። ያንን ነገር ደግሞ እንድትቀበላት እፈልጋለሁ። ምክንያቱም እሷ የምትፈልገውን አንተ ላትፈልግ ትችላለህ፣ አንተ የምትፈልገውን እሷ ላትፈልግ ትችላለች። በሁለታችሁ መሀል ግን ዛሬ ላይ የሆነ ነገር እንደሚፈጠር አውቃለሁ። ወደ አንቺ የምትፈልጊውን ነገር እንድትነግሪኝ ነው የምፈልገው። ቀጥታ ምንም እንትን ማለት አይደለም። ችግር የለም ማርኬ። እኔም ደውዬለት ነበር ማለት ውሳኔሽን በዚህ ሁለት ቀን አሳውቂኝ ብያለሁ አይደል? ዛሬ አንተ ስለጠራኝ ሳይሆን እኔም እፈልግሻለሁ ብዬሽ ነበር። ተቀጣጥረናል። እኔም ስለሱ ጉዳይ ነው የምናወራው። እኔም ጊዜ ውሰጂና አስቢበት ብያት ነበር። የዛሬ ውሳኔዋን ምን እንደሆነ አልተነገረችኝም። ለሁለታችንም እኩል ምን ሰማው ይሆናል። የምትፈልጊውን ነገር ተናገሪ። ከዛ በፊት ግን ሄርሜላም እየመጣች ነው። ሄርሜላ ልታወራት የምትፈልገው ነገር አለ ማለት ነው። እና ለመጨረሻ ጊዜ አንዴ ላግኛት ብላኛለች። ሄርሜላም ምን ታረጋና በዚህ መሀል እኔም አላስፈላጊው ልታወራት የምትፈልገው ነገር አለ ማለት በዚህ ሰዓት ነው። አሁን በዚህ ሰዓት ልታወራት የምትፈልገው ነገር አለ። ለመጨረሻ ጊዜ ላግኛት ስላለችኝ እሷን ካገኘቻት በኋላ ማውራት የፈለገችውን ነገር ብታወራኝ ይሻላል፣ እንደኔ ማለት ነው። እሷ እኮ እዚህ ጉዳይ ውስጥ ምንም የሚመለከታት ሰው አይደለችም። እንደዛ ደግሞ ማርከም እኮ ለኛ ብሎ እንጂ እዚህ ጉዳይ ውስጥ ምንም አይመለከተውም። ላይመለከተው ይችላል። ነገር ግን ያው እኔ በሱ በኩል ነገሮችን ባረግ የተሻለ ስለመሰለኝ ነው እንጂ እኔ ደግሞ በሱ በኩል ልታወራሽ የምትፈልገው ነገር አለ። ኦኬ፣ አንተ ማርክና እሷን ኮምፔር እያረካቸው ነው። አሁን ኮምፔር ምናምን እያረኩኝ ሳይሆን እሷ ልታወራሽ የምትፈልገው ነገር አለ ነው። አይ ግን እዚህ ጉዳይ ውስጥ እሷ አስፈላጊ ሰው አይደለችም። ሲቀጥል ደግሞ ማርኬ አንተ እንድትደውልለት እንጂ ሌላ ሀሳብ እንድታወራ ምንም የፈለኩት ነገር የለም። እንድትደውልለት ብቻ ነው በመጀመሪያ ደረጃ። ሲቀጥል ደግሞ ያለንበት ሲቹዌሽን እንደዋወል ስላልፈቀደልን ነው በሱ በኩል ላገኝ የፈለኩት እንጂ አውርቼሻለሁ እኮ እንደምንገናኝ ነገርሻለሁ። እንደምንገናኝ አውቃለሁ። ግን ደግሞ በቃ ያለንበት ሁኔታ እንዳትደውል ስለተባባልን ብቻ ይሄንን ነገር እሱ የተሻለ ነው ብዬ ስላሰብኩኝ ነው። አትሊስት ለመግባባት እንኳን እሱ የተሻለ ነው ብዬ ስላሰብኩኝ እንጂ እዚህ ጉዳይ ውስጥ እሱ ምንም አይነት የሚያገባው ነገር የለም። ሀሳብን መስጠትም አለመስጠት ምንም ነገር አይመለከተውም። እሷ መታ እኔ ጋር ሀሳብ የመስጠት መብት የላትም እዚህ ጉዳይ ውስጥ። ልታገኝ ትፈልጋለች ነው ያልኩሽ። ስለምንም ሀሳብ ይሁን ስለምንም የምናውቀው ታሪክ የለም አይደለ? ልታወራሽ ትፈልጋለች የመጨረሻ ጊዜ ገባሽ እንጂ በመሀላችን ገብታ አሁንም የነገር ይሄ ነገር ጠቃሚ ነው ብለህ ነው የምታስበው? ማለት የእሷ መምጣት ጠቃሚ ነገር አለው ብለህ ነው ታስባለህ? እሷ የምትመጣው ለክፋት ሳይሆን ለሰላም ነው። ገባክ? አውቃለሁ። በቃ ለሰላም ነው የምትመጣው። ልክ አንተ የኛ ነገሮች ለማስተካከል እንደምትሞክረው ሁሉ እሷ ማስተካከል ትፈልጋለች። ስለዚህ ልታወራት የምትፈልገው ነገር አለ። እሱን ነገር ታውራት። ችግር የለውም። ትምጣ። ግን ደውለህላታል? ደውዬላታለሁ። እዚሁ ግቢ ውስጥ ነው ያው ነች ሲጀመር ግቢ ውስጥ ነኝ ብላኛለች። ቀድማችሁ ነው የገባችሁ ከእናንተ ማለት ነው። ስትገቡ አይታችኋለች። አለን እግዚአብሔር ይመስገን። ያው ዛሬ የተሰባሰብነው ሄርሜላ አንቺ ነበር አሁንም እየጠበቀን የነበረው። አብርሃም ለሩታ ምትያት ነገር አለ ብሏል። ማለት የምትፈልጊውን ነገር በይና እኛም ወደ መጣንበት ነገር መሄድ ስላለብን ማለት ሩታ ላናግርሽ የፈለኩት ሁኔታዎችን እያየው ነበረ። ይሄን ሰሞን ጥሩ ነገር አልተፈጠረምና የፍቻችሁ መንስኤ እኔ ከሆንኩኝ እኔ ከህይወታችሁ እወጣለሁ። ያ ማለት በቃ እርቅ ፈጥረን ነበረ፣ ሰርቂያችሁ ነበረ፣ ሰላም ነን ብዬ በማስብበት ሰዓት አሁንም እንደዚህ አይነት ነገር መፈጠሩ እኔ አሁንም መኖሬ ይሄን ያህል ካስደበረሽ ከመደበርም በላይ ደግሞ ለፍቺ አይነት ውሳኔ ላይ ከደረሽ እኔ ከህይወታችሁ እወጣለሁ። ድጋሚ ተመልሼ ህይወታችሁ ላይ አልገባም ባንቺም በአብርሃም እና ደግሞ በቃ ሰፊ ጊዜ ላገኝ አልቻልኩም። ካንቺ ጋር ለማናገርም እድሎቹን እየተከፈተሽልኝ አይደለም።
በቃ ማለት ሩታ አንቺ እንደምታስቢው አይደለም። በቃ ማለት ውሳኔዎችሽ ልክ ናቸው ልክ አይደሉም ምናምን ልልሽ አይደለም እዚህ የመጣሁት። ራስሽ መወሰን የምትችይ ሰው ነሽ። ግን ደግሞ ነገሮች እንደዚህ በውሳኔ ባትወስኝና እኔም ደግሞ የሆነ ውስጤ ላይ መጥፎ ነገር እንዲሰማኝ አልፈልግም። በሁለታችሁ ምክንያት እኔ መግባትም አልፈልግም። እርቅ ከተፈጠረ በኋላ ደግሞ ቤትሽ ላይ ለበዓል ከሁሉም ጋር ነው የተገኘሁትና እንደዚህ አይነት ሀሳብ ለምን እንዳሰብሽ አላውቅም። እኔ ምንም መጥፎ ነገር አላሰብኩምና ምን ለማለት ፈልጌ ነው ሩታ፣ አሁንም ቢሆን ከዚህ በኋላ ከተመለስኩኝ ምንም ችግር የለውም ማለት የሆነ እመለሳለሁ ከአሁን በኋላ ህይወትሽ ላይ አልገባም እያልኩኝ ድጋሚ ህይወትሽ ላይ እየገባው አይነት ስሜት የሚሰማሽ ከሆነ እኔ የሁለታችሁ ትዳር ማፋታትም አልፈልግም። ስለዚህ ያው አንቺ ፈቃደኛ ሁኚ እንጂ ያው ፍቅር ማለት ለሚወዱት ሰው ደስታ መኖር ነውና እኔ ከህይወታችሁ እወጣለሁ። ውሳኔሽን እንድታነሽ እፈልጋለሁ። በእርግጥ በሱ በኩል ነው የመጣሁት፣ እሱን ነው በደንብ መግባባው ካንቺ ልክ። ስለዚህ እሱ እንዲደብረውም አልፈልግም። ካንቺ ጋር በመፋታቱ ምንም ደስተኛ እንደማይሆን ግልጽ ነው። ስለዚህ የእሱን ደስታ ነው የሚፈልገው። እኔ ምንም ችግር የለውም። አብራችሁ እርቅ ፈጥራችሁ እሱ ደስተኛ ሲሆን ሳይ ምንም የሚከፋኝ ሰው አይደለሁም፣ ጠላቱ አይደለሁም። ስለዚህ ውሳኔሽን አንሺና በሰላም በፍቅር እንደበፊታችሁ አብራችሁ እንድትኖሩ እፈልጋለሁ። እሺ ጨረሽ? ጥሩ ነው። መጀመሪያ እኔ እንደዚህ አይነት ውሳኔ ውስጥ እስከምገባ መጠበቅ አልነበረብሽም። ማለት እዚህ አይነት ውሳኔ ውስጥ የመግባቴ ምክንያት አንቺ ነሽ እያልኩሽ አይደለም። እንደዚህ አይነት ውሳኔ ውስጥ የመግባቴ ምክንያት እሱ እንጂ አንቺ አይደለሽም። ነገር ግን ሁሉም ነገር ገደብና የሆነ መስመር አለው። መስመርሽን እያለፍሽ በጣም በብዙ መንገድ መተሻል። አሁን እሱን ነገር ብታቆሚውም ባታቆሚውም ለኔ ምንም አድቫንቴጅ የለውም። ገባሽ? ምክንያቱም ያኔ እኔ አንቺ አግኝቼሽ ነገሮችን እንደዚህ እንዲሆን ፈልጋለሁ ወይም ከህይወታችን እንድትወጪ ፈልጋለሁ ስልሽ ያኔ ከልብሽ ቢሆን ኖሮ ታደርጊው ነበር። ዛሬ እዚህ አይነት ውሳኔ ላይ ስደርስ ምክንያቷ እኔ መሆን አልፈልግም ለማለት ከመጣሽ ሜቢ አላውቅም እሱን። ስለዚህ ያኔ መውጣት ትችይ ነበር። ይሄንን ውሳኔ እስከሚወስን ጊዜ መጠበቅ አይጠበቅብሽም። ገባሽ? እና ለዚህ ከሆነ የመጣሽው አመሰግናለሁ። ሀሳብሽን ለመግለጽም ስለሞከርሽ አመሰግናለሁ። ነገር ግን አሁን አንቺ ይሄንን ስላልሽኝ እኔ ምንም የምቀይረው ሀሳብ የለም። አይደለም ነው ነገሮችን እንደዚህ ጠንከር አድርጎ ለዚህ ውሳኔ ያበቃቃሽ የኔ ሁኔታ ከሆነ እርቅ ፈጥረናል አይደል? በኋላ አብረን እናከብራለን ብዬሻለሁ አይደል? ያሁን የትናንትናው ያለፈን እያነሳ በዚህ መልኩ እንደዚህ መሆን ልክ ነው ብዬ አላስብም። ስለዚህ ነገሮችን ወደኋላ እያሰብሽ ምናምን ነገር መረበሽ የለብሽም። በዚህ ልክም ነገሮችን ማክረር የለብሽም። ምክንያቱም ትዳር መፍታት መፍትሄ ሆኖ አይታየኝም እንደኔ ማለት ነው። ኦኬ፣ እሱ እንዳንቺ ነው። እንደኔ ደግሞ የሚታየኝ ያለው ምክንያቱም የነገሩ ወይም ደግሞ በቦታው ላይ ያለሽው አንቺ ስላልሆንሽ ወይም ተጎጂው አንቺ ስላልሆንሽ ነገሩን አክርሬ ማየቴ ወይም ላላርጌ ማየቴ አንቺን ያን ያህል ሊያሳስብሽም ሊያስጨንቅሽም አይችልም። ምክንያቱም የነገሩ ባለቤት ስላልሆንሽ ባሽ ምንም ላይ መስልሽ ይችላል። አንቺ የምታደርጊያቸው ነገሮች ጀስት ሪላክስ ልታደርጊበት ትችያለሽ ምናምን። እኔ ምን አይነት ስሜት ውስጥ እንደሚከተኝ ብዙ ጊዜ ማንም ማለት ሴት መሆን ብቻ በቂ ነው በነገርሽ ላይ ይሄን ነገር ለመረዳት። በእንደዚህ አይነት ሁኔታ ውስጥ ሆና እኔ ምንድነው እያደረኩኝ ያለሁት እሷ ምን ይሰማታል ወይም ደግሞ ከሱ ጋር ያለኝ ቀረቤታ በምን አይነት መንገድ ነው ሰው ሊረዳ የሚችለው? የኔ ሀሳብ ይሄ ሊሆን ይችላል፣ ግን አቀራረቤ ልክ አይደለም። ከሌሎች ጓደኞቹ ጋር ምን አይነት ቀረቤታ አለኝ፣ ከሱ ጋርስ ምን አይነት ቀረቤታ አለኝ፣ ምን አይነት ጓደኛ ነው ለኔ የሚለውን ነገር ማሰብ ነበረብሽ። ገባሽ? ሲቀጥል ደግሞ እኔ አግኝቼሽ አውርቼሻለሁ። ከአንዴም ሁለት ጊዜ ለመነጋገር ሞክረናል። በሰላማዊ መንገድ አንዴ ደውለሽልኝ ለማውራት ሞክሬያለሁኝ። ግን ደግሞ አንቺ ያንን ነገር አክሰፕት ማድረግ ስላልፈለግሽ ወይም ልትረጂኝ ፈቃደኛ ስላልሆንሽ ዛሬ እንደዚህ አይነት ውሳኔ ላይ ስደርስ መተሽ እንደዚህ ነው እንደዛ ነው ልትይኝ እኔ ምንም ተቁም ነገር አልቆጥረውም። ይቅርታ አድርጊልኝ። አሁን እኮ ያለፉ ነገሮችን አልፈዋል። አሁን እያወራን ያለ ነው እሷ ከሆነች ህይወታችን ላይ ያለችው ይኸው ራሷ በራሷ አንደበት ከእናንተ ህይወት እወጣለሁ ብላለች አይደለ? ስለዚህ ፍላጎት ምንድን ነው? ሀሳብሽ ምን ነው? እሷ ስላልወጣች ሳይሆን እዚህ ጋር አሁንም እንድታቀል የሚፈልገው ነገር የእሷ ውሳኔ እኔ ጋር ቫልዩ የለውም ነው እያልኩ ያለሁት። ምንም ሚዛን ውስጥ የሚገባ ሀሳብ አይደለም። ጥሩ እሺ፣ የኔ ሀሳብ አሁን ምን መሰለክ፣ እዚህ ወረቀት ላይ እንድትፈርምልኝ ብቻ ነው ፈልገው
እዚህ ወረቀት ላይ እንድትፈርምልኝ። ይሄንን ወረቀት ከፍታ አንብበው። ምንም አንተን የሚጎዳ ነገር አይደለም። ባለፈውም ለመፈረም ምንም አይነት ነገር አይፈጅብኝም ወይም ኢዚ ነው ብለኸኛል። ፈቃደኛ ከሆንክ እዚሁ ሚዲያ ላይ ያየን ልትፈርምልኝ እንችላለን። እስክሪፕቶም ይዣለሁኝ። ፈቃደኛ ካልሆንክ ደግሞ ትልልቅ ሰዎች ባሉበት ያው ከምንም በላይ ካሜራ እና ሚዲያ ትልቅ ምስክር ነው ብዬ አስባለሁ። አይ አልፈልግም እንደዛ አይሆንም ብለህ ካልክ ደግሞ ትልልቅ ሰዎችንም መሰብሰብ እችላለሁኝ። እንደዛ አድርገን እዚህ ወረቀት ላይ እንድትፈርምልኝ ብቻ ነው የምፈልገው። ሌላ ምንም የምፈልገው ነገር የለም። አንብበውና ወሰነሽ የመጣችው ፍቺውን ልታስፈርምኝ ነው? አዎ እሱን ነው። እና አንብበውና ሳታነበው ደግሞ ከሚሆን ሞር አንብበው አንደርስታንድ ብታደርገው ሞር ላንተ የተሻለ ነው። የኔ በመምጣት ውሳኔ ለማወሰን እንትን ያልሽው እኔ ከቤታችሁ ወደ ኋላ መመለስ ያለብን አይመስለኝም። ሄርሚ ሁሉን ነገር አውርቼ ጨርሻለሁ። ወደ ኋላ መመለስ አያስፈልግም። ወደ ኋላ እየተመለሽ ነገሮችን ለማንሳት ችግር የለም። አይዞሽ፣ ማንም ተወቃሽ ማያደርግሽም። ይሄንን እሱም አያውቅም። ልታስፈርመኝ ነው? ይሄንን ወረቀት እስካሁን ድረስ አላየውም። ምን እንደሆነ ራሱ ጠይቂያት ምንም መልስ ይኸው ካንተ እኩል ነው የምሰማው። ያም ሆነ በዚህ ለቀን ፍላጎትሽን ንገሪኝ ብያት ነበረ። ዛሬ ለምን እንደተገናኘን ታውቃለህ። ወረቀቱን አይተኸዋል። የተሻለ አላየሁትም። አይሁን ምንም እግዚአብሔርን አላየሁትም። እስካሁን ድረስ ይኸውልህ እንደዚህ ፊት ለፊት እንኳን አልወጣሁትም። ይሄ ነገር እንዳይፈታ ፈርቼ ነበር መጀመሪያም የተናገርኩት። ምንም ቆይ ይቅርታ ማርኬ ተናግሬያለሁ። እሱን ማናችሁም ተወቃሽ እንድታደርጉት አልፈልግም። በቃ ሲጀመር ወደዚህ አንዴ እንኳን አልመጣሁትም። ከኋላዬ ነው ይዤው የነበረው። ስለዚህ ምን ሊያዝ ምን ላድርግ ምንም የሚያውቀው ታሪክ የለም። እሱን ተወቃሽ እንድታደርግ አልፈልግም። ይሄ የራሴና የራሴ ውሳኔ ነው። ገባ? እኔ ህይወቴ ውስጥ በምፈልገው ነገር ላይ ማንም መጥቶ እንዲወስንልኝ አልፈልግም። ይሄ የራሴ ውሳኔ ነው። ገባ አይደለ? ስለዚህ አንተም ብትሆን እቺን ወረቀት ከፍተህ አንብበህ በደንብ ተረድተኸው ደግሞ ሳልፈልግ ነው ወይም ሳላነበው ነው የሚለው ሐሳብ እንድታነሳው ስለማልፈልግ በደንብ አንብበውና ምንም አንተን የሚጎዳ ነገር አይደለም ያጻፍኩትኝ። ያው ከተፈረመበት በኋላ ማህተም ይደረጋል፣ ያልቃል ሁሉም ታሪክ። ስለዚህ እዚህ አንብበውና ምንም ማለት ነገር የለም። አልፈልግም እንዴ እኔ አልፈልግም ፍቺ። ለምን እኮ አልፈልግም። መቼም አታስገድጂኝ አይደለ እንዴ? ፍቺ አልፈልግም አልኩሽ እኮ። ለምን? ምክንያትህ ምንድነው እንዴ? ምክንያቴን በተደጋጋሚ መናገር አይጠበቅብኝም። ግልጽ ነው ምክንያቴ እኮ። ምንድነው ምክንያትህ? እኮ ስለማልፈልገው ፍላጎትም እኮ ምክንያት ይኖረዋል። እኔ አሁን ይሄንን ነገር ለማድረግ ብዙ ፍላጎቶች ወይም ደግሞ ምክንያቶች አሉ። ይሄንን ነገር ለማድረግ ምክንያቶች አሉ። እንደዚህ አትሆኚ እንዴ! በዚህ ልክ እንድጨክኝ ያደረግሽ ምንድነው? ቆይ ራስህ ምን ባጠፋብሽ ነው? ይቅርታ ራስህ ነህ። ምንም እንዳላጠፋህም ሊሰማክ ይችል ይሆናል ሜቢ። ማን ነው ቆይ የልብ ልብ እንደሰጠሽ እንድትወስኝ ያደረግሽ? ማን ነው ልብ የሰጠኝ? የለም እኔ እግዚአብሔር ብቻ ስላለኝ በቂ ነው። ማንም የልብ ልብ ሆይ ሆይ ብሎኝ ታውቃለህ። ሩታታ የምሬ ማለት የሚጸጽትሽን ነገር ነው ሁሉ ጊዜ እያደረግሽ ያለሽ። በጭራሽ ምንም የሚጸጽተኝ ነገር አላደርግም። ከራስሽ ጋር እስኪ ለመሆን ሞክሪ። ተረጋጊ መጀመሪያ። በታሪክ እኔ ምንም ከራስሽ ጋር ለመሆን ሞክሪ። ከራስሽ ጋር ለመሆን ሞክሪ። በጣም ከራሴ ጋር ነኝ። አይደለሽም ሩታ? በጣም ከራሴ ጋር ነኝ። ይኸውልህ እኔ ነገሮችን እንዲስተካከሉ ምንም አልሞከርኩም ወይ ምንም አላደረኩም። በጣም ብዙ መንገዶችን ሄጃለሁ። በጣም ብዙ መንገዶችን ተጉዣለሁ ከአቅሜ በላይ መሄድ ካለብኝ በላይ። ገባ? የማይሆን ውሳኔ ነው እየወሰነች ያለችው። ነግሬያታለሁ እኮ የማይሆን ውሳኔ ነው እየወሰነች ያለችው። ንገራት። እኔ ምንም ነግራት የለም። አንተና ምንም ልትሰማኝ አልቻለችም። ማርቆስ ነው ወይስ እኔ አብርሃም ብዙ ነገር ተጭኛት ብዙ ነገር አድርጋልኛለች። ሶ እኔ ይሄንን ነገር አታድርጊ ብላት ነገ ደግሞ በእኔ እንድትጸጸት አልፈልግም። ይሄ ነገር ማስቀረት የምትችለው አንተ ነህ። እሺ ስለዚህ ሶ አንተ አስቀራት። እኔን ለምን እዚህ ጉዳይ ውስጥ ታስገባኛለህ? እሺ ለምን መጣ ታዲያ? እንደዛ ከሆነ ያው የራሷን ፍላጎት ለማስጠበቅ ምክንያቱም ፍቺ ከሆነ ፍቺን ትቀበላለህ። አንተ የምትፈልግ ከሆነ ተዋት። በቃ የምር ነው ማርቆስ። አንተ የምትፈልግ ከሆነ ተዋት። ይሁን ነገር ወደሱ ያለ ሁለታችሁ ፍላጎት ደህና ነህ ግን ተዋት ነው እያልከኝ ያለው? አዎ እርግጠኛ ነህ? ወደሱ እንዳትወስድ አልፈልግም። ፍቺውን ተቀበላት። ምክንያቱም እንድትሰቃይ አልፈልግም። ኖ ማርቆስ ይኸውልህ ይሄን ሐሳብ ነው። እዚህ ውስጥ አንተ ስም እንዲጠፋ አልፈልግም። እሺ ውሳኔሽ ምንድነው? ቆይ አንቺ ዛሬ ጠራሽኝ ለምንድን ነበረ? በቃ እዚህ ላይ አንብበው እንድትፈርምልኝ ብቻ። ለዚህ ነው ጠራሽኝ? አዎ በቃ እኔና አንቺ ነገር መብቃት አለበት። ይኸውልህ ነገሮች አንተ እኔ እንድናስተካክል የምነግርህን ነገር አክሰፕት ማድረግ ካልቻልክ የሆነ እንደ ባለ ትዳር መደማመጥ ካልቻለን ወይም ደግሞ አንተ የራስን ሐሳብና ፍላጎት ብቻ የምታደርግ ከሆነ ሊሆን የሚችል ነገር አይደለም። ኦኬ እንድትፈርምልሽ ነው ፈልገው? አዎ እንድትፈርምልኝ ብቻ። እዚህ ወረቀት ላይ አብርሃም ባለጌ ናችሁ። እሺ ሁለታችሁ አብረሽ
ምነው ጉድ አመጣ ላንቺ መታመኔ ሲሞላ ከቤላው ስጎልብሽ ከኔ ያረግሽኝ ነገር ባምንን ማቅልየልሽ ለኋላስ ኑራችን እንዴት ነው የማምንሽ እኔ ባላረኩት ሸመተሽ ከዋሸሽ ልቤ እንዴት ይታረቅ በጀመሩ ምንድን ነው አልገባኝም። ማርቆስ በቃ ነይ ዝናብ እየዘነበ አልገባኝም። ማርቆስ ምንድን ነው? እኔም አላውቅም ሩታ። ለምንድን ነው ነገሮችን ማስተካከል የማይፈልገው? በቃ እኔ ህይወቴን በሰላም መኖር አልችልም እንዴ? ሩታ ይኸውልሽ ሌላ ውሳኔ እንድትወስኝ አይደለም። ይኸውልሽ አይሽ ይሄን ነገር የሚያሳየው እሱ አይፈልግም ማለት ነው። ማርቆስ ሩቲ በእግዚአብሔር ይሄንን ውሳኔ እንድትወስኝ እኔም አልፈልግም ነው። መጨቆን ነው የሚፈልገው እኔ አይደለም። አልገባኝም። ሩታ ይሄን ነገሮች ከክፋት አትወሰጂው በእግዚአብሔር። እንዴት ነው የማልወስደው? በክፋት አትወሰጂው በመጣ እኔ እኮ ምንም የጠየቅኩት ነገር የለም። ወረቀቱን ቢያነበው ሩታ ቀላል ነገር አይደለም። እሱ እንደሚያደርገው ከሆነ ለሱ በጣም ኢዚ ነገር ነው። ጌታን ቀላል ነገር አይደለም። ነው ወይስ ማንም እንዳያውቅ ሰው ፈልጎ ነው? በእንደዚህ አይነት ሁኔታ ውስጥ ሆና እንዴት እንደዚህ ትቀበላለህ እንዳይባል ፈልጎ ነው ወይ? የራሴን ህይወት ራሴ ነው የምኖረው። ማንም የፈለገውን ቢል ምንም መስሎ አይታየኝም ካለ ለምን ማረጋጋተው? ቀላል ነው ካለ ለምን ማረጋጋተው? ሩታ በእግዚአብሔር ሩታ ይሄ ነገር እንደ ህይወታችን ውስጥ እኮ ማንም እንደፈለገ እየወጣ እየገባ እንዲዘልበት እኮ ፈቃደኛ ሆኖ እኮ ነው እየኖረ ያለው። ለምንድን ነው ይሄን ነገር ማስተካከል የማይችለው ታዲያ? ሩታ ማንም የፈለገ ሰው አይደል እንዴ እየመጣ ቤት ውስጥ እንደፈለገ የሚናገረን እንዴ? እኔ እኮ አባወራ አይደለሁም የቤቱ። እኔ አይደለሁም ማስተካከለው ይሄን ነገር፣ እሱ ነው ማስተካከል ያለበት። ይሄንን ነገር ደግሞ እንዲያደርግ በጣም ብዙ አይነት መንገዶችን አሳይቼዋለሁ። ይሄንን ነገር እንዲያስተካክል ገባ። እኔ ምንም አላገዝኩትም እንኳን መባል አይችልም በዚህ ጉዳይ ላይ። እኔ አግኝቼ ጠይቀዋለሁ። ከሷ ምንድነው የምትፈልገው ብዬ ጠይቀዋለሁ። ሩታ በእግዚአብሔር በቃ ነገውኑ ካንቺ ይሄን ነገር አንቺ ይሄን ነው የምትፈልጊው፣ በቃ ይሄን ነገር ለማድረግ ምን እንትን እንዳለው እኔ ጠይቀዋለሁ። በእግዚአብሔር እኔ በእንደዚህ አይነት ሁኔታ መቀጠል አልፈልግም። እሺ በቃ እኔ ጠይቀዋለሁ። ሰላሜን ማግኘት ፈልጋለሁ። እኔ ጠይቅልሻለሁ። እሺ እኔ ጠይቅልሻለሁ። እኔ ነፃ መሆን ፈልጋለሁ። እሺ እኔ ጠይቅልሻለሁ። ነገውኑ እኔ ጠይቅልሻለሁ።